ኦሪት ዘዳግም ምዕራፍ 34 ሙሴም ከሞዓብ ሜዳ በኢያሪኮ ፊት ለፊት ወዳለው ወደ ናባው ተራራ ወደ ፈስጋ ራስ ወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገለዓድን ምድር የንፍታሌምንም ምድር ሁሉ የኤፍሬምንና የምናሴንም ምድር እስከ ምዕራብ ባሕር ድረስ ያለውን የይሁዳን ምድር ሁሉ ደቡቡንም እስከ ዞዓር ድረስ ያለውን የዘንባባ ዛፎች ያሉበትን ከተማ የኢያሪኮን ሸለቆ ሜዳ አሳየው። እግዚአብሔርም ለዘርህ እሰጣለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብም የማልሁላቸው ምድር ይህች ናት፣ በዓይንህ እንድታያት አደረግሁህ፣ ነገር ግን ወደዚያች አትሻገርም አለው። የእግዚአብሔር ባሪያም ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። በቤተ ፌጎርም ፊት ለፊት በሞዓብ ምድር በሸለቆው ውስጥ ተቀበረ። እስከ ዛሬም ድረስ መቃብሩን ማንም አላወቀም። ሙሴም በሞተ ጊዜ ዕድሜው 120 ዓመት ነበረ። ዓይኑ አልፈዘዘም፣ ጉልበቱም አልደነገዘም። የእስራኤልም ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት። ለሙሴም ያለቀሱለት የልቅሶ ወራት ተፈጸመ። ሙሴም እጆቹን ስለ ጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ። የእስራኤልም ልጆች ታዘዙለት። እግዚአብሔርም ሙሴን እንዳዘዘው አደረጉ። እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ዘንድ አልተነሣም። በግብጽ ምድር በፈርዖንና በባሪያዎቹ ሁሉ ላይ በምድሪቱም ሁሉ ላይ ምልክትንና ድንቅን ያደርግ ዘንድ እግዚአብሔር እንደ ላከው ያለ በእስራኤል ሁሉ ፊት በጸናች እጅ ሁሉና በታላቅ ማስደንገጥ ሁሉ እንዳደረገው እንደ ሙሴ ያለ አልተነሣም።